ሄሎ ማን በክራይ ባለቤት አልነገረች እየሞከርኩ ነው በክራይ አንድ ወር ሳትከፍል ሁለተኛ ወር መጥቶባል እየሞከርኩኝ በአውደ ምህረት ላይ ታላላቅ የሆኑ ዘፋኞች እየተከሰቱ ፌስታሎቻችሁን ይዛችሁ ዳቦ ሙዝ ብርቱካን የተለያዩ ነገሮችን ይዛችሁ ስትሄዱ 2000 ብር አሊያም 5000 ብር ትቀጣላችሁ። ፕላስቲክ ከረጢትን መጠቀም ወይም ደግሞ ይዞ መገኘትና የወንጀል ተጠያቂነት በተመለከተ ጠበቃና የህግ አማካሪ አያሌ ቢታነህ ከስውራን አባቶች ወይም ደግሞ ለሰው ከማይታዩ ተደብቀው ብቻቸውን ከሚኖሩ ሰዎች የተላከ መልእክት አጭር መልእክት ለማድረስ ነው። መልእክቱ የኔ አይደለም። የማን እንደሆነ መልእክቱ ውስጥ ታገኙታላችሁ። ሰላም ጤናን ፍቅርንና በረከትን ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች የድንግል ማርያም የአስራትና የአደራ ልጆች እንደምን ሰንብታችሁልኛል? እንደምን ሳላችሁ? እግዚአብሔር ክብሩ ይስፋ። እኛ እጅግ በጣም ደህና ነን። ሁሉ ሰላም ነው። ሁሉ አሸወይና ሁሉ ፏፈሽ ነው። እግዚአብሔር ይመስገን። ደስ ይበለን። ምክንያቱም ይሄው የነነዌ ጾም መጣችና አብይ ጾምን ልታንደረድረን ዝግጅታችንን ሰጥታናለች። እግዚአብሔር የተመሰገነውን ይህንን ቀን ስላየን የዛሬ ዓመት ታስታውሳላችሁ። እንኳን ለአብይ ጾም በሰላምና በጤና አደረሰን የሚል ቪዲዮ ሰርቼላችሁ ነበር። ይሄው ዳግም ተገናኝተን አሁንም በዚሁ ለታወራን ማለት ነውና እግዚአብሔር ክብሩን ሁሉ ይውሰድ። እኛ ቤተክርስቲያናችን ከዓመት ዓመት ምን ውስጥ እየገባች ከዓመት ዓመት የት እየሄደች እንደሆነ በጣም የሚያስፈራ ነገር ላይ ደርሰናል። በሎዛ በኩል እየተከናወነ ያለው ነገር ምንም ደስ አይልምና ቤተክርስቲያናችንን ከዚህ ነገር እንታደጋት። ክፉ ዘመን ትንቢት የተነገረለት የሚመስል ቀናቶችን እያሳለፍን ነውና እባካችሁን ክርስቲያኖች፣ እኔ ዲያቆን አቤሜሌክ ነኝ። ወደ እናንተ አዳዲስና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ እመጣለሁኝ። በቀጥታ ወደ ቪዲዮ እንሂድ። ከዛ በፊት ግን ሁላችሁም ሰብስክራይብ አድርጉ፣ የላይክ ምልክቷንም ተጫኑ። እግዚአብሔር ያክብራችሁ። ይህንን ቪዲዮ ተመልከቱልኝ። ተክለ ሃይማኖትን አቡነ ተክለ ሃይማኖትን ተክልዬ ስንል ጆሮአችንን ምዥልግ ተደርገን ተቆንጥጠን እናውቃለን። በደንብ አረሰውም። ይሄን ነገር በደንብ ነው ማስታወሰው። ሎዛ የትኛዋን ማናት? ሎዛ ቤተክርስቲያኗን ነው? አካባቢውን ሰፈሩን ነው? ወይስ መቤታችንን ነው? ሎዚዬ ተብላ የምትጠራ ማን ትሆን? በአውደ ምሕረት ላይ እንዲህ አይነት የዘፈን ዜማ ይዛችሁ መታችሁ በቤተክርስቲያን ላይ በዚህ ልክ መቀለድ ይፈረድባችኋል። አንተ ይህንን ሙዚቃ ያቀረብከው በአውደ ምሕረት ላይ ቆመህ ያለው ልጅ የቆምክበት ስፍራ የተባረከ ነውና ከእግርህ ላይ ጫማውን ብታወልቅ መልካም ነው። ትሁት ብትሆን መልካም ነው። ብትማር መልካም ነው። ብትጠይቅ መልካም ነው። መጀመሪያ አውደ ምሕረት ላይ ከመውጣት በፊት እንደዚህ ያሉ ጋጠ ወጦች ቢወርዱ መልካም ነው። ቅዱሳን ተብለው ሊጠሩ የሚገባቸው ሰዎች እኮ የያሬድ ውብ ዜማን ይዘው በአውደ ምሕረቱ እንዴት እንደሚረቡበት አይተሃል አይደል? ጥምጣማቸውን ጥምጥመው መቋሚያቸውን ይዘው ካባቸውን ደርበው ለመርገጥ ተሳቀው እኮ ነው የሚንቀሳቀሱት። ልብ ብለህ ተመልከት እንጂ የማን ልጆች ነኝ ልትል ነው? የማን ልጅ ነኝ ልትል ነው? እንዲህ የሚዘፍን እንዲህ የሚዘል አባት መምህር አይተህ ታውቃለህ? ጨምሮ የሚነግሩህ እኛ አባት ደስ ብለውኛል። ጤና ይስጥልኝ ወገኖች፣ እንደምን አላችሁ? እነኚህ ዘፋኞች አርቲስቶች ምኖች ወመኔዎች ምኖች ምን ይዘውብን እንደመጡ አውቃችኋል? ግን ተረድታችኋል? ዘፈን እኮ ነው ይሄ። ከዘፈን የተወሰደ ነው። ልብ ብላችሁ ስሙት። ለዚህ ነበር ቤተክርስቲያን አውደ ምሕረቱን ከአገልጋይ ካህናት በስተቀር ማንም እንዳይወጣ የከለከለችው የነበረው። አውደ ምሕረት የተከበረ ቦታ ነው። ከካህናት ውጭ ማንም ወጥቶ እዛ ቦታ ላይ ምንም ማድረግ አይችልም።
እንደ መቅደስ ማለት ነው። እና ይሄው ዛሬ ለማንም ወመኔ ወሮ በላና በአርቲስት ስም የተሸፈኑ አለማጫዋቾች እንደፈለኩ እንዲፈነጩበት ተለቀቀ። ከስርዓት ውጭ ማለት ነው፣ ከቀኖና ውጭ። ይሄው ዘፈኑን የሰርግ ዘፈን ነው፣ ስሙትና ከዛ ምን እንደሆነ እኔ ዘፈኑ ምን እንደሆነ ከየትኛው ዘፈን እንደተወሰደ ነግራችኋለሁ። ሙሽራዬ አበባዬ እና እግዚአብሔር ይልህ ብልህ እኔ በእውነት ደስ ይለኛል። እንዲህ አይዘበትበትም። የእግዚአብሔር የቤተ መቅደስ የቤተ ክርስቲያን አውደ ምሕረት እንዲህ ባሉ ወጠጤ ልጆች ነው ወጥ የሚረግጡት። በእውነት ንስሐ ያስፈልጋል። እና እኔ በዚህ ስር ያላችሁ ሰዎች በሙሉ መቼም እንተዋወቃለን። ስርዓተ ቤተ ክርስቲያንን አክብራችሁ ብትሄዱ መልካም ነው ባይ ነኝ። ስለዚህ በዚህ ልክ ባትሆኑ መልካም ነው። እየሞከርኩ ነው። እንደ ትሬንድ ተይዛ ወንድም ያሲኖ ሙስሊም ልጅ ነው በሃይማኖት እና ጥሩ መልእክት የሁሉንም ቤት ያንኳኳ ነገር ይዞ በጥሩ አቀራረብ በጥሩ ትወና ነው ይዟት የመጣው። ደስ ብላኛለች ሳያት። አንዳንድ አከራዮች በእውነት ረፉ። የያሲኖን ሰምተን ወደ ተላከልኝ ዋናው ቪዲዮ እናልፋለን። ሄሎ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እየሞከርኩኝ ነው። እየሞከርኩኝ ነው። በውስጥ የተላከልኝ የአንድ የቤት አከራይ ቪዲዮ ይሄንን ነገር ወደ እናንተ እንዳመጣ አስገድዶኛል። ችግር የለውም። አውጡ ኖርማል ነው። አውጡ ችግር የለውም። አውጡ ችግር የለውም። አውጡ። እንግዲህ ቤት ዕቃ እስከማጓጉዝ አልጠብቅም ብለዋል። አውጡ። ቤት ዕቃ እስከማጓጉዝ አልጠብቀውም ብሎኛል። ችግር የለውም። ወታደር እና አንዳንድ የቤት አከራዮች ያው በሰው ላይ መፍረድ በጣም ክፉ እንደሆነ አውቃለሁኝ። ይህንን ቪዲዮ የምትመለከቱኝ ቤት አከራዮች እንደምትኖሩ ደግሞ ባለተስፋ ነኝ። ግን እያልኳችሁ ያለሁት መልካም የምታደርጉትን ተከራዮቻችሁን እንደ ቤታቸው እንዲሰማቸው የምታደርጉትን ሰዎች አይደለም። በባልዲ ሰፍራችሁ ውሃ የምትሰጡትን፣ ጓደኛቸው ሲመጣ አይናችሁ ደም የሚለብሰውን፣ እንዲሁ በወጣ በገባ ቁጥር ደስ ማይላችሁን፣ ቤት የዋለ ቀንማ መነጫነጭ የምትጀምሩትን ብዙ ለጥናትም ሆነ ለተለያየ ነገር መብራት ጠፋ በራ ብላችሁ እጅግ በጣም የምትጨቃጨቁት እናንተን ነው። ሁላችንም እየሞከርን ነው።
ሁላችንም ቤት እንዲኖረን እንፈልጋለን። ማንኛችንም በሰው ቤት ተከራይተን መኖር አንፈልግም። ምክንያቱም የራሳችን ቤት እንፈልጋለን። ሁላችንም የምንሮጠው ሁላችንም የምንሰራው ቤት እንዲኖረን ነው። ሀገር እንዲኖረን፣ ትዳር እንዲኖረን፣ ልጆቻችን በሰላም እንዲኖሩ ነው። ስለዚህ እንደው ያላችሁን ነገር ይዛችሁት ጽድቅ ብትሰሩበት፣ መልካም ነገርን ብታደርጉበት ለነፍሳችሁ መዳኛ የሆነ ነገርን ታቀርባላችሁ። ቤተ እግዚአብሔር ነው ግቡ አይደለም የሚባለው። ስለዚህ ቤታችሁን ቤተ እግዚአብሔር ነው ብላችሁ በነፃ አኖሩ እያልኩ አይደለም፣ ግን እንደው በአግባቡ የተሰጣችሁን መክሊት ብትጠቀሙበት መልካም ነው ባይ ነኝ። ለምንድን ነው በዚህ ልክ ግን ወመን የሆናችሁት? እኔ በእውነት ነው የምላችሁ ይገርመኛል። ለምን እንደዚህ እንደምትሆኑ አላውቅም። በድህነት ላይ ባለብን ችግር ላይ በሆኑ ነገር ላይ እኮ አይቀለድም። ይህንን ቪዲዮ እስኪ ተመልከቱልኝ። መሬት ላይ የጣለውን 200 ብር ድሃ እየመረጠ በድሃ እናቶች በኔቢጤ እናቶች በተቸገሩ ሰዎች ስር ፊት ለፊታቸው ጥሎ በገመድ እየሳበ በድሆች የሚቀልብ ትውልድ ነው ያለን። ይሄኛውን አይነት ልጅ ብቻ ነው ያልኩት። እነዚህ ልጆች በድሃ እየቀለዱ ነው ክርስትናቸውን የሚኖሩት። እነዚህ ልጆች በድሃ እየቀለዱ ነው ሃይማኖታቸውን የሚኖሩት። እነዚህ ልጆች ናቸው ቤተሰቦቻቸው ወላጆች የሚሆናቸውን የችግር የጣላቸውን አርሰው የሚያበሉልን ወልደው ያሳደጉንን እናቶችና አባቶች በየሜዳው የሚቀልዱባቸው። እንዲህ አይነት ፍራንክ እኮ ለኢትዮጵያ ይሰራ። ችግር ላጠወለገው የሰው ፊት ለሚያይ እጁን ለሚዘረጋ በፈጣሪው አምኖ እጁን ዘርግቶ ስለ ማርያም ስለመቤቴ ብሎ እየለመነ ለሚያድርና ለምትውል እናት ገንዘብ ጥሎ በገመድ እየሳቡ ማንገላታት እኮ መጽደቅ አይደለም። እኛ ብፁዕ አቡነ ዕንባቆም እኮ ቋንቋ በማይችሉበት በማይናገሩበት በመተመደቡበት ሀገረ ስብከት ሄደው ያንን ህዝብ እግዚአብሔርን ጠይቀው ዝናብ ያዘነቡ አባቶች የመሯት ሀገር ነች ይህች ሀገር። እነኚህ ግን ጭንቅላታቸው ድሃ ሆኑ። አሁን እኔ ምን እንደታየ ልንገራችሁ። ይሄ ልጅ ዝም ብላችሁ ማለት ነው የምር እንደው እንዲህ ብታደርጉ በጣም ቆንጆ ይመስለኛል። ተከታተሉትና 200 ብር መንገድ ላይ ጠላችሁ በገመድ ሳቡበት። እስኪ እየተደፋፋ ሊያነሳ ይሮጣል። ኖሮት መሰላችሁ እንዲህ እያደረገ ያለው በድሃ በቃ ቫይራል ለመውጣት የምትጥሩት የምትሄዱበት መንገድ በጣም ስህተት ነው። ምን አይነት ቫይረስ በውስጣችን ገብቶ እንዲህ እንደሆነን አላውቅም። እንዴት ሰው በቁስሉ ይሳቃል? እንዴት ሰው በህመሙ ይሾፋል? እንዴ እየተሳሰብን እንጂ ወገን፣ በእውነት እንዲህ ያደረከው ሰው ልጅ አለው፣ ልጅ አላት፣ የሚያውቃቸው ሰዎች ያዩታል። አንተ በዚህ ነገር ቫይራል ለመውጣት ነው ይህን ነገር እያደረክ ያለው። ይብላኝ ላንተ። እንደዚህም አይነት ልጆች አሉ። ላሳየ፣ ከዚህ ተማር። ይሄ ልጅ 500 ብር ነው እየሰጣቸው ያለው እና መቋቋም ሁሉ ነው የሚያቀታቸው። የሁለቱን ልጆች አድማጭ ተመልካቾች ቪዲዮቻቸውን ገብታችሁ ብትመለከቱ ይሄኛው ልጅ ነው በጣም የተሻለ የታየለት። አያችሁ፣ የምትመርጡትን የምትቆሙበትን ቦታ ራሱ መርጣችሁና አይታችሁ ቢሆን መልካም ነው ብዬ አስባለሁ። ምን እያደረግን ነው? ምንድን ነው የምንሰራው? ምን እየሆነ ነው ብለን በጣም ልናስብ ይገባል ባይ ነኝ። ምን እየሆነ እንደሆነ ለማወቅ ማለት ነው። ያለበለዛ ግን የቆምንበትን ስፍራ ሳናውቅ ስንረግጠው ወይ ይመቸናል ወይ እሾህ ሆኖ ይወጋናል። ስለዚህ ልቦና ይኖረን፣ የምንሰራውን የምናደርገውን ነገር እንወቅ ለማለት እወዳለሁ። በገብረ ኪዳን ያስተላለፏት መልእክት እጅግ በጣም ልብ ትነካለች። በእንባን የተሰበከችው ስሙልኝ።
የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል፣ ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለ ነው የሚያሰኝ። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። ለአባ ገብረ ኪዳን የኔታ ቃለ ሕይወትን ያሰማልን። እንግዲህ የተወደዳችሁና የተከበራችሁ የግዕዝ ሚዲያ ቤተሰቦቼ በመጨረሻ ላስተላለፍ የምፈልገው ይህንን ቪዲዮ በደንብ ልብ ብላችሁ እንድትሰሙ ከስርም ሊንኩን ሜንሽን አረጋችኋለሁ፣ አስቀምጥላችኋለሁኝ። እዛ ላይ እየገባችሁ ሙሉ ቪዲዮውን እንድትመለከቱት በአክብሮት ጠይቃችኋለሁኝ። እንግዲህ ወንድም አለሜ ኃይለ ሚካኤል ዲያቆን ማለት ነው። እናቱ እጅግ በጣም ጠና በሆነ ህመም ተይዘዋል። በእውነት ልብን የሚሰብር ነው። እንግዲህ እግዚአብሔር አያልቅበትም እና አልዓዛርን ከተገነዙበት ከሞቱበት ከዛም አልፎ ተርፎ 4 ቀን ከሆናቸው በኋላ በሰውነታቸው ውስጥ ነፍስን ዘርቶ እግዚአብሔር አስነስቷቸዋል። እግዚአብሔር መሐሪ ነው፣ ከሃሊ ነው። ብዙ ነገር ሁሉንም ነገር ያውቃል፣ ብዙ ነገርም ይችላል። የማይችለው የለም። ነገር ግን እንደ ሰውነት እንፈራለን አይደል? እንሰጋለን። እና የኃይለ ሚካኤል ዲያቆን እናቱ እጅግ በጣም በጡት ካንሰር በተባለ ሌቭል 4 በሚባል ወይም ደግሞ መዳኛ የለውም መድኃኒት የለውም በሚባል ደረጃ ባለ ህመም ውስጥ ይገኛሉ። ቪዲዮውን እንደምትመለከቱት እጅግ በጣም ተሰብሯል። በእውነት ነው ምላችሁ፣ የበለጠ ልናዝን የበለጠ ሊከፋን የሚገባው ይቅርታ፣ እጅግ በጣም የሚገርማችሁ እናቱ አንድ ነው የወለዱት፣ አንድ ፍሬ ብቻ ነው የወለዱት። እሱም ይሄው ልጅ ነው፣ ይሄው ኃይለ ሚካኤል ዲያቆን ነው። እና በእውነት የሚገርማችሁ እንደ ዘመኑ ዲያቆን አይደለም፣ እጅግ በጣም ጭምት ነው። እስካሁን ድረስ በቤተ ክርስቲያን ውስጥ በቅጥረኝነት በቅዳሴ የሚያገለግል ወንድማችን ነውና እናቱ ለረዥም ዓመት በመሰቃየት ሰው ቤት ሰርተዋል። በእውነት ድህነት አይኑ ይጥፋ የምንልላቸው አይነት ሰዎች ናቸው። እጅግ በጣም ብዙ ተሰቃይተዋል። እሱን በመውለድ ውስጥ በጣም ብዙ ፈተናዎች አልፈዋል እና አሁንም ትንሽዬ እንደው ጥቂት ነገሮችን እየሞከረ እየተሯሯጠ የሚቀመጥ ልጅ አይደለም። እድሜው በደረሰ ሰዓት ጀምሮ የቻለውን ያህል ነገር እያደረገ እናቴ ደርሼልሻለሁ፣ መጣሁኝ፣ ጉሊት ጀምሪ፣ እንደዚህ አድርጊ፣ ይቺ ነገር ተይ፣ በቃ ከእሳት ላይ ተነሽልኝ ምናምን እያለ ገና ሊያሰራቸው ገና ሌላ ስራ ሊሰሩ ገና ቆርሰው ሊጎርሱ ገና እያሉ
በጠና ይታመሙበታል እና አጋጣሚ ሆስፒታል ይወስዳቸውና በሚታዩበት ሰዓት እጅግ በጣም የከፋ በእውነት እጅግ በጣም የሚያም ትልቅ ነገር ነው የሆነውና እኔ ስሰማ በጣም ነው የደነገጥኩት። እንዴት ነው መሰላችሁ እንግዲህ በጡት ካንሰር ተይዘዋል። በሚታይበት ሰዓትም ሌቭሉ 4 ላይ መድረሱን ተነግሮናል እና በእውነት በጣም ስለከበደኝ ምን ልላችሁ እንደምችል አላውቅም። የኔ ቤተሰቦች ተወዳጆቼ በሙሉ ስልክ ቁጥሩ አለ፣ ቴራፒ ተብሎ የተቀመጡ ነገሮች አሉ መሰለኝ የተወሰነ ቀን እና ለነሱ ነገሮች መድኃኒቱም ውድ ነው። ምንም በቃ የላቸውም። በእውነት ነው የምላችሁ እና በተቻላችሁ አቅም እንደው ብታግዟቸው ስል ስለ ወላዲት አምላክ ብዬ ጠይቃችኋለሁኝ። እባካችሁን እግዚአብሔር የሰጣችሁ አቅም ያላችሁ ሰዎች ብር ካለ በሰማይ መንገድ አለ የሚባለው እንዲህ ያለውን የተቸገረውን፣ የታረዘውን፣ የተጠማውን ሰው ስናጠጣ፣ ስናለብስ፣ ስናሳክም ነውና አቅሙ ያላችሁ ሰዎች በየትም ሀገር ያላችሁ ሰዎች በዚህ አካውንት ላይ የራሱ አካውንት ነው ይሄ፣ የምትችሉትን በማገዝ እናቱን አትርፉለት። በጣም እርግጠኛው የምነግራችሁ ብዙ ትምህርት ተምራችሁበታል። ከዚህ ልጅ ብዙ ነገር አውቃችኋል። አቀራረቡ ደስ ይላል። አገልግሎቱን ብታዩት እጅግ በጣም ፍጹም በሆነ ሁኔታ ነው የሚያገለግለው። በደብሩ እጅግ በጣም ተወዳጅ የሆነ ብዙ ትምህርት የተማረ በድቁና በቃ ቆንጆ ትምህርት ተምሮ ያለ ልጅ ነውና አንዲት እናት ናት ያለችው። እህት አልወለደችለትም፣ ወንድምም የለውም፣ አባትም እንዲሁ። ስለዚህ በጣም ነው የከፋ ነገር ውስጥ ያለውና ወንድማችን እንደው እባካችሁን በእውነት ስለ ወላዲተ አምላክ ብላችሁ እናቱን እንታደግለት። በተቻለን አቅም እንረባረብ። እግዚአብሔር የወደደውን ያደርጋል ብዬ አስባለሁኝ። ይህንን መልእክት በመጨረሻ ያስተላለፍኩት ይሄ ነው። ትንሽዬ ከሱ አንደበት እንስማ። ባዶ ቀርቻ ነው የምላችሁ። ባዶ ቀርቻል። በጣም ከባድ ሁኔታ ውስጥ ነው ያለሁትና እኔ ምን ልበላችሁ፣ በጸሎትም አስቡኝ፣ በምትችሉት መጠንም መድኃኒቱ 10 ሺህ ብር ነው ይላሉ። አንዷ ኬሞቴራፒ መድኃኒት 10 ሺህ ብር ነው ይላሉ። እኔ አቅሙም ጉልበቱም የለኝም። እግዚአብሔር እኔ ሌላ ቦታ የሚሄድበትም ቦታ የለም። እናት ትሞታለች፣ የመጨረሻ ደረጃ ላይ ደርሷል፣ የመዳን አቅም የላትም፣ የመዳን ቻንስ የላትም ተብሎ ለኔ ሁሉም ነገር ጨልሞብኛል። ብቻ መሄጃም የለኝም። በእናት አይምጣባችሁ ምንም ነገር፣ በእውነት በእናት ምንም ነገር አይምጣ። እናት በቃ እናት ናት እና በቃ በተቻለን አቅም በእውነት የእናቱን እንድናተርፍለት ብቻ ነው የምማጸናችሁ። እኔም እንግዲህ በሱ የምታግዙት ሰዎች እግዚአብሔር ያግዛችሁ። እናታችሁን እናት ያላችሁ ይጠብቅላችሁ። እናታችሁን እግዚአብሔር የወሰዳት በአጸደ ገነት ያደርግላችሁ ለማለት እወዳለሁኝ። ተዘጋጅቶ የቀረቡት ቪዲዮዎች እነዚህን ይመስሉ ነበረ። ለዛሬው እዚህ ላይ ጨርሻለሁኝ። ስብሐት ለእግዚአብሔር። ሰላም ቆዩ።